ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃ እያስደገፍኩ አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም ይዤላችሁ ቀርባለሁ። በዛሬ ቆይታችን ላይ በመካከለኛው ምስራቅ ጦርነት አማካኝነት በተፈጠረው የቀይ ባህር ቀውስ ላይ ጅቡቲ ያወጣችው የመጨረሻ ማስጠንቀቂያ አዘል መልእክት እንዲሁም ደግሞ ግብጽ እንዲሁም ደግሞ የሳውዲ መንግስት ኤርትራን ያላካተተ 40 ሀገራትን ያካተተ የቀይ ባህር ደህንነትን ማስጠበቅ የሚያስችል የባህር ኃይል ስምምነትን ይፋ ማድረጋቸው ላይ ያተኮረ መረጃን ይዤላችሁ ቀርቤያለሁ። እስከ መጨረሻው ፕሮግራም ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። አብራችሁን ቆዩ። በዛሬው ቆይታችን ላይ የመካከለኛው ምስራቅ ጦርነት መፈጠርን ተከትሎ በከፍተኛ ሁኔታ ኢኮኖሚያቸው እየተዳከመ ከመጡ ሀገራት መካከል ግብጽ በቀዳሚነት ትጠቀሳለች። የየመኑ ሁቲ ቡድን በቀይ ባህር ላይ የሚፈጽማቸው የሽብር እንቅስቃሴዎችን መረጃ ወይም ደግሞ መነሻ አድርጎ በስዊዝ ካናል ላይ የመርከቦች አለመተላለፍ ግብጽ የኢኮኖሚ መሰረቱ አድርጋ የምትጠቀመው ቦይ ከዚህ ቀደም ሲያስገባ ከነበረው ገቢ እጅግ ያነሰ ገቢ እያስገባ ይገኛል። አሁን ላይ ደግሞ ይህ ገቢ ሙሉ ለሙሉ ሊቋረጥ የሚችልበትና ግብጽ በቀጣዮቹ ጊዜያቶች ይበልጥ በኢኮኖሚ የምትዳከምበት ወቅት መኖሩን የሚያሳዩ እንቅስቃሴዎችም በመካከለኛው ምስራቅ እየተካሄዱ ይገኛሉ። የመካከለኛው ምስራቅ ጦርነትን መነሻ አድርጎ የየመኑ ሁቲ ቡድን አሁን ላይ ይፋ ባደረገው ውሳኔ ወይም ደግሞ የቅድ ውሳኔ መሰረትም በቀይ ባህር ላይ የሚያልፉ በተለይም ደግሞ የባብል አልመንደቦች መጠን ተንተርሰው የሚሻገሩ የትኞቹ መርከቦች ላይ የቀረጥ ጭማሪ ወይም ደግሞ ታክስን ሊጥል መሆኑን ይፋ አድርጓል። የቀረጥ ጭማሪ ደግሞ የባብል አልመንደቦች መጠን አልፈው ከቀይ ባህር መነሻቸውን አድርገው የሚዘዋወሩ መርከቦችን በከፍተኛ ሁኔታ የምታስተናግደው ኢትዮጵያ 95% በላይ የሚሆነው የገቢ ወጪ ንግድ እንቅስቃሴዋ የሚደረግባት ጅቡቲን የሚነካም ሆኗል። ታዲያ የመካከለኛው ምስራቅ ጦርነት የፈጠረውን ግርግር ተጠቅሞ የየመኑ ሁቲ ቡድን በቀይ ባህር ላይ ቀረጥ ለመጣል የሚያስችል ውሳኔ ለመወሰን እቅድ አውጥቶ እየተንቀሳቀሰ ባለበት በዚህ ወቅት ላይ ከፍተኛ የሚባል የኢኮኖሚ ጉዳት ሊያጋጥማት የሚችለው ጅቡቲ በይፋ ምላሽ ሰጥታለች። በሰጠችው ምላሽ ላይም የቀይ ባህር ወይም ደግሞ የባህሩ እንቅስቃሴ በአንድ ሀገር ወይም ደግሞ በአንድ ቡድን የሚመራ ሳይሆን አጠቃላይ የቀይ ባህርን የሚያዋስኑ ሀገራት በጋራ በመሆን በመግባባት በሚደርሱባቸው ስምምነቶች አማካኝነት የሚወሰን በመሆኑ የየመኑ ሁቲ ቡድን የታክስ ወይም ደግሞ የቀረጥ ጭማሪን አደርጋለሁ ሲል የየመን መንግስት ይህንን በይፋ ማውጣቱ ለጅቡቲ ብቻ ሳይሆን በቀጠናው ለሚገኙ ሀገራት ከዛም ባለፈ ደግሞ በዓለም አቀፍ ደረጃ የኢኮኖሚ ስብራትን የሚፈጥር ነው በማለት ጅቡቲ ይህንን ውሳኔ ተቃውማለች። ጅቡቲ ይህንን ውሳኔ ስትቃወም ታዲያ የተለያዩ ሀገራት ከቀይ ባህር ጋር ስትራቴጂካዊ የሆነ ግንኙነት ያላቸው የባብል አልመንደቦች መጠን የሚጠቀሙ እንደ ኤርትራ ያሉ ሀገራት ደግሞ ዝምታን መርጠዋል። ኤርትራ በዚህ ወቅት ላይ ለምንድነው ዝምታን የመረጠችው ወይም ደግሞ እንደ ጅቡቲ ፈጣን ምላሽ አልሰጠችው ተብሎ በሚነገርበት ወቅት ላይ የአሰብ ወደብና የምጽዋ ወደብ ለቀይ ባህር ስትራቴጂካዊ የሆኑ ወደቦች ቢሆኑ ከዚህ ቀደም ደግሞ በኢትዮጵያ እጅ ላይ በነበሩበት ወቅት ላይ እነዚህ ወደቦች ሲያስገኟቸው የነበሩ ኢኮኖሚያዊ ጥቅሞች ከፍተኛ እንደነበረ ሲነገሩ ቆይተዋል። አሁን ላይ ግን ባለፉት 3 አስርት ዓመታት ኤርትራ ከወደቦች የሚገኙ ኢኮኖሚያዊ ጥቅሞችን ሙሉ ለሙሉ በሚባል መልኩ ሳታገኘም ቆይታለች። በወደቡ ላይ ያለው እንቅስቃሴ ከገቢዎች ንግድ እንቅስቃሴ በተለየ መልኩ የጦር መሳሪያ ማከማቻም አድርገዋለች። ታዲያ ኤርትራ በዚህ ወቅት ላይ ከጅቡቲ እኩልም ደግሞ ከጅቡቲ ባልተናነሰ መልኩ በባብል አልመንደቦች መጣልፈው የሚመጡ መርከቦች የቀይ ባህር መታወክ ሊያውኳት ሊረብሿት የሚገባት ሀገርና ድምጿን በማስገባት ልትቃወም የምትገባ ሀገር ብትሆንም ከጅቡቲ የተሻለ ሉዓላዊነት የሌላት ከጅቡቲ የተሻለ መንግስት የሌላት ከጅቡቲ የተሻለ የውጭ ፖሊሲ ወይም ደግሞ የውጭ ግንኙነትን ከሌሎች ሀገራት ጋር ያልፈጠረች በመሆኗ ምክንያት ኤርትራ ይህንን ውሳኔ ልትቃወም አልቻለችም። በይፋም ድጋፏን አላሳየችም። አንድ እዚህ ጋር መታሰብ ያለበት ትልቅ ነገር ቢኖር የመጀመሪያው ቀዳሚ ጉዳይ
በቀይ ባህር ላይ የሚንቀሳቀሰው የየመኑ ሁቲ ቡድንን ኤርትራ የራሷን የቀይ ባህር ደሴቶችን እንዳከራየችውና የየመኑ ሁቲ ቡድን የኤርትራን ደሴቶችን በመጠቀም የተለያዩ እንቅስቃሴዎችን እንደሚያደርግ ይታወቃል። ስለዚህ የየመኑ ሁቲ ቡድን የሚያሳልፋቸው የትኛዎቹንም ውሳኔዎችን ኤርትራ ካላት የሁለትዮሽ ግንኙነት አንጻርና ወደቦቹን ለገቢው ንግድ እንቅስቃሴ የተጠቀመች ባለመሆኑ ምክንያት የየመኑ ሁቲ ቡድን የሚያሳልፈውን ውሳኔ መነሻ አድርጎ በአፍሪካ ቀንድ ላይ የራሱን ኃያልነት እንኳን ገነባለው ቢል ከሀገራት ጋር ውጥረት ውስጥ ቢገባ የተከራያቸው ደሴቶች ላይ የተሻሉ ለውጦችን እንዲያመጣና ፈንክሽናል እንዲሆን በሚደረገው ጥረት ላይ ኤርትራ የራሷን ሚና ትጫወታለች ወይም ደግሞ በወደቦቹ አማካኝነት የራሷን ትልቅ አስተዋጽኦ ታበረክታለች። ስለዚህ የየመን ሁቲ ቡድንን የምትቃወምበት አቋምም ሆነ አቅም አይኖራትም። ነገር ግን እንደ ጅቡቲ ያሉ ሀገራት ምንም እንኳን በጅቡቲ ዲሞክራሲ ገና እያደገ ነው ቢባልም ኢስማኤል ኦማር ጊሌ የስልጣን ዘመናቸውን በእድሜም እያራዘሙ በተለያዩ ስርዓቶች እያራዘሙ ጅቡቲን ዛሬ ድረስ እየመሯት የቤተሰብ መንግስት የመሰረቱ ይመስል በየሚኒስተር መስሪያ ቤቶቻቸው ላይ ወንድሞቻቸውን ሌሎች የስጋ ዘመዶቻቸውን ጭምር እየሾሙ ቢሆንም ጅቡቲ ግን ዲሞክራሲያዊ የተባለ ምርጫ እያካሄደች መሆኗ የሚታወቅ ነው። ሀገራዊ ምርጫ ቅርብ ጊዜ ማድርጋለች። በኤርትራ ግን ምንም አይነት የምርጫ ታሪክ ተደርጎ አያውቅም። በዓለም አቀፍ ደረጃም ለጅቡቲ የተሰጣት የሉዓላዊ ሀገርነት እውቅናና የሉዓላዊ ሀገርነት ክብር ለኤርትራ የላትም። ጅቡቲ የሀያላን ሀገራት መዳረሻ ነች። የጦር ቤዛቸውን በጅቡቲ ላይ ገንብተዋል። የጅቡቲ ወደቦች የነ አሜሪካን የነ ሌሎች ሀገራት ጭምር የጦር ሰፈር ያለባቸው ከጦር ሰፈሮች በምታገኛቸው ገቢዎች ወይም ደግሞ በወደብ እንቅስቃሴ በምታገኛቸው ገቢዎች ኢኮኖሚዋን አጠናክራ እየቀጠለች ሀገር ነች። ስለዚህ ጅቡቲ አሁን ላይ የቀይ ባህር እንቅስቃሴ ያውከኛል፣ ይረብሸኛል ወይም ደግሞ የየመን ሁቲ ቡድን ያወጣው የታክስ ጭማሪ ኢኮኖሚያን ያዳክማል የሚል ይፋዊ መግለጫን የማውጣት መብቱም ስላላት በይፋ ተቃውማለች። ይህንን ውሳኔ የተቃወመች ብቸኛዋ ወይም ደግሞ ቀዳሚዋ ሀገርም ሆናለች እስካሁን ባለው ሁኔታ። ጅቡቲ ይህንን ስትቃወም የጅቡቲ ተቃውሞ ውስጥ በውስጥ ታዋቂነት ሳይሆን በይፋ ኢትዮጵያ ያለችበት ጅቡቲ ላይ ወይም ደግሞ የባብላል መንደቦች መጠን አልፎ የሚመጣው መስመር ላይ የሚፈጠሩ የትኛውም አይነት የኢኮኖሚ ስብራቶች የትኛውም አይነት ጫናዎች የኢትዮጵያን ኢኮኖሚ በቀጥታ ይጎዱታል። ኢትዮጵያ ጅቡቲ አሁን የተቃወመችውን እቅድ አብራ የማትቃወም ከሆነና ድምጿን የማታስተጋባ ከሆነ ከፍተኛ የሚባል ቀረጥ፣ የኢንሹራንስ ክፍያ፣ የወደብ አገልግሎት ላይ የምትከፍለው ክፍያ አሁን ላይ ከምትከፍለው በእጥፍ የዋጋ ጭማሪ በማሳየት ኢኮኖሚዋን የህልውና አደጋ ውስጥ ይከተዋል። የነዳጅ ምርቶቻችን፣ የማዳበሪያ ምርቶቻችን ስቲል የማዳበሪያ ፋብሪካን ለመገንባት እንቅስቃሴ እየተደረገ ቢሆንም አሁንም ድረስ ማዳበሪያዎችን ከውጭ እያስመጣን ያለነው፣ ነዳጅ ከውጭ እያስመጣን ያለነው። ባለፉት ጊዜያት በጦርነቱ ምክንያት የጊቤ መርከብ በመያዙ እንዲሁም ደግሞ የተለያዩ የነዳጅ እንቅስቃሴዎች በመገደባቸው ሀገራችን ለጥቂት በማይባሉ ቀናት ያሳለፈችው የኢኮኖሚ መዳከም ወይም ደግሞ የነበሩ ውጥረቶች የሚታወቁ ናቸው። ስለዚህ ኢትዮጵያ እነዚህ ችግሮች ፊት ለፊት ከመጋፈጥ ወይም ደግሞ ፊት ለፊት ላይ እቅዱ ጸድቆ ፊት ለፊት ከመጋፈጡ አስቀድማ ጅቡቲ የተቃወመችውን በመቃወም አጋርነቷን አሳይታ በቀይ ባህር ላይ የየመን ሁቲ ቡድን ያወጣው እቅድ ተገቢ እንዳልሆነና የየመን ሁቲ ቡድን ይህንን እቅድ እንዳያስፈጽም የየመንን መንግስት በመቃወም ጭምር ሌሎች በቀይ ባህር ላይ የሚንቀሳቀሱ ሀገራት የጋራ አቋምና ርብርብ በመያዝ ባህሩ አይደለም ለቀይ ባህር የሚያዋስኑ ወደብና የቀይ ባህር ዳርቻ ላላቸው ሀገራት ብቻ ሳይሆን በሚዋሰኑ ወደብ ባላቸው ሀገራት ላይ ኢኮኖሚያቸውን የመሰረቱ ሀገራትን ጭምር የሚጎዳ የዓለምን ኢኮኖሚ የሚያዳክም መሆኑን በመግለጽ ኢትዮጵያ ከዚህ ሀሳብ ጎን ከጅቡቲው ፕሬዚደንት ኢስማኤል ኦማር ጊሌ ጎን ልትሰለፍ ያስፈልጋል። መሰለፍ ያስፈልጋታል ብቻ ሳይሆን ዋነኛውና ማምለጫ መንገድ የሚሆነው የራሳችን የባህር በርና ወደብ እስከሌለን ድረስ ይሄ ነው የሚሆነው። ኢቭን የጅቡቲ ወደቦችን መጠቀም ብቻ ሳይሆን አሰብና ምጽዋ ወደብን በእጃችን አስገብተን ቢሆንና ቀይ ባህር ላይ የምንገባባቸው የራሳችን የባህር በር እንኳን ቢኖሩን የየመኑ ቡድን ይሄንን ውሳኔ ሲያሳልፍ ተጎጂዎች ነው የምንሆነው። ሶማሊላንድም የዚህ ጣቃማሽ ነው የምትሆነው። ስለዚህ አሁን ላይ የየመኑ ሁቲ ቡድን የሚያደርገውን እንቅስቃሴ ለመግታት ምን ያስፈልጋል የሚለው የጋራ ትብብር ያስፈልጋል፣ ወይም ደግሞ የጋራ አቋም ሊያዝ ይገባል። ቀይ ባህርን ልንታደግ ይገባል። ቀይ ባህርን ስንታደግ ዓለምን ነው የምንታደገው፣ ቀጠናውን ነው የምንታደገው፣ የጋራ ኢኮኖሚያችንን ነው የምንታደገው የሚለው ሀሳብ ገዢ ነው የሚሆነው ማለት ነው።
ጅቡቲ የየመን ሁቲ ቡድን የወሰነውን ውሳኔ ከመቃወሟ በተጨማሪ በተመሳሳይ መልኩ ራስ ገዟ ሶማሊላንድ ይህን ውሳኔ ልትቃወም ይገባል። ምክንያቱም የበርበራ ወደብ አንደኛው የየመን ሁቲ ቡድን ስትራቴጂካዊ ኢላማ ውስጥ ያለው ወደብ ነው። እስራኤል በዛ ወደብ ላይ ያላት ፍላጎት ይታወቃል። የአሜሪካ መንግስት በዛ ወደብ ላይ ያለው ፍላጎት ይታወቃል። የየመን ሁቲ ቡድንን ታጠፋለች ወይም ደግሞ የሽብር እንቅስቃሴን ትከላከላለች፣ የቀይ ባህሩ የሽብር መድኃኒት ነች ተብላ የምትገመተው ኢትዮጵያ ጭምር ወደ ቀይ ባህር በምታደርገው ጥረት ብቻ ሳይሆን ቀይ ባህር ላይ ላሉ ሀገራት የጋራ ሰላምና ደህንነት ለዓለም ኢኮኖሚ ጭምር ይሄ ተጣናና የተረጋጋ ኢንቫይሮንመንትን ለመፍጠር በሚደረገው ጥረት ውስጥ የራሷን ጉልህ ሚና ትጫወታለች። ስለዚህ ኢትዮጵያም ራሷ ባለቤት በሆነችበት በዚህ በቀይ ባህር ላይ የሚንቀሳቀሰው የየመን ሁቲ ቡድን ለራስ ገዟ ሶማሊላንድ ጭምር ስጋት ነው የሚሆነው። እነዚህ ሲሆኑ የግብጽ መንግስት የስዊዝ ካናል መቀዛቀዝ፣ ከዛ ባለፈ የኢኮኖሚ መዳከም፣ የየመን ሁቲ ቡድን ጫና እየፈጠረ የሚሄድ ከሆነ ግብጽ ለአንዴና ለመጨረሻ ጊዜ ከህዳሴ ግድብ ላይ ከገጠማት ሽንፈት በተጨማሪ በቀይ ባህር ላይ ሽንፈት የምታጋጥም ከሆነ ካሉባት የፖለቲካ ውጥረቶች ካሉባት የኢኮኖሚ ውጥረቶች በተጨማሪ አጠቃላይ ግብጽን ወደ መዳከም ውስጥ ከማስገባት አልፎ ግብጽን ህልውና አደጋ ውስጥ ይጥላል። ስለዚህ ግብጽም የምትቃወመው ጉዳይ ነው። በርስ በርስ ግጭት እየታመሰች ያለችው ሱዳንና ኢትዮጵያ ውስጥ ግጭትን ለመፍጠር ህዋትን እያስታጠቀች ያለችው ኤርትራ ግን በቀይ ባህር ላይ የሚንቀሳቀሰው የየመን ሁቲ ቡድንን ከመቃወምና የቀይ ባህር ደህንነትን አስጠብቀው የተረጋጋ ኢኮኖሚ ውስጥ ከመኖር ይልቅ ይህ አጀንዳ እንዳይነሳና ይህን አጀንዳ ለማጥፋት ሌሎች ጉዳዮችን እየተነኮሱ በቀጠናው ላይ ግጭት ለመፍጠር የተለያዩ ጥረቶችን እያደረጉ ነው ያሉት። በዚህ ጉዳይ ላይ በመቃወም ረገድ ከጅቡቲ እኩል በሚባል መልኩ ቀዳሚ ልትሆን የሚገባት ኤርትራ ነበረች። ኤርትራ ግን ከነሱ ጋር አጋር ሆና እየሰራች ያለችበት ሁኔታ በድፍረት ወጥታ እንዳትቃወም አድርጓታል ማለት ነው። አሁን ላይ የየመን ሁቲ ቡድን ይህንን የቀረጥ እቅዱን በይፋ የሚያስፈጽም ከሆነና እያደረገ ያለውን እንቅስቃሴ አስፍቶ ለቀይ ባህር ደህንነት ስጋት የሚሆን ከሆነ ብላ ሳውዲ አረቢያ ከዚህ ቀደም ከኤርትራ ጋር ያላት የሁለትዮሽ ግንኙነት ይታወቃል። በአፍሪካ ቀንድ ላይ ያላት ፍላጎት ይታወቃል። ስለዚህ ሳውዲ አረቢያ 40 ሀገራትን የሚያሳትፍ የቀይ ባህር ደህንነትን ማስጠበቅ የሚያስችል የባህር ኃይል ጥምረትን ለመፍጠር የሚያስችሏትን እንቅስቃሴዎችን ጀምራለች። በእነዚህ ውስጥ የቀይ ባህርን ደህንነት ለማስጠበቅ የቀይ ባህር አዋሳኝ የሆኑ ወደቦች አሉ። ኢትዮጵያ የምትባል ሀገር ወደ ቀይ ባህር የሚያዋስን ስትራቴጂካዊ ወደብም ሆነ የባህር በር የላት ብላ የምታምነው ኤርትራና ግብጽ ተጣምረው ለእነዚህ ሀገራት ከዚህ ቀደም ኢትዮጵያ ወደ ቀይ ባህር እንዳትገባ ጥሪ ሲያቀርቡ ነበር። የተባበሩት አረብ ኤምሬትና ሳውዲ መካከል ያለውን አለመግባባት እንደ ምቹ ዕድል ተጠቅመው የተባበሩት አረብ ኤምሬት ከኢትዮጵያ በተቃራኒ እንድትሰለፍም ጥሪ ሲያቀርቡ ቆይተው ነበር። አሁን ባለው ሁኔታ ታዲያ 40 የሚሆኑ አገራት የቀይ ባህር ደህንነትን ለማስጠበቅ የሚያስችል ጥሪ ከሳውዲ አረቢያ ቀርቦላቸው የጋራ መግባባት የጋራ ጥምረት ፈጥረው የቀይ ባህር ደህንነትን እናስጠብቃለን ሲሉ ከሳውዲ ጋርም ከግብጽ ጋርም ደግሞ ከሱዳን ጋር ከሌሎች የቀይ ባህር መዳረሻ ሀገራት ጋር ወዳጅ ነኝ የምትለው ኤርትራ በዚህ ጥምረት ውስጥ ሳትካተት ቀርታለች። የኤርትራ መንግስት ከወራት በፊት በሳውዲና በግብጽ መካከል ሆኖ ሳውዲ የአሰብ ወደብ ላይ ልማት ስራን እንድትፈጽም ግብጽን በተመሳሳዩ አሰብ ወደብን እንድታለማ እንዲሁም ደግሞ በሳውዲና በኤርትራ መካከል የማሪታይም አግሪመንቶች ጭምር እንዲፈረሙ የተለያዩ ግብዣዎችን ሲያቀርብ ቆይቷል። አሁን ባለው ሁኔታ የኤርትራ ህልውና የኤርትራ የሶቨሬኒቲ ጉዳይ ወይም ደግሞ የሉዓላዊነት ጉዳይ በቀጥታ ይመለከተኛል እያለ ያለው የኤርትራ መንግስት በይፋ በግብጽ በኩል ተቀባይነት አላገኘም። ግብጽ ለዚህ እንደ ምክንያት የምታስቀምጠው ጠንካራ የሚባል የባህር ኃይል የላትም ኤርትራ ወይም ደግሞ የባህር ኃይሏ እጅግ ደካማ ነው። በቀጠናው ውስጥ ከሚገኙ ሀገራት ስትራቴጂካዊ የቀይ ባህር መዳረሻ ብትሆንም ደግሞ ካላት ደካማ አፈጻጸም ካላት የጦር አቅም ከሌሎች ጉዳዮች አንፃር በዚህ ጥምረት ውስጥ ልትካተት አልቻለችም ብሏል። እንደዚህ አልተቻላችሁም፣ ይሄንን ማድረግ አትችሉም፣ የቀይ ባህር ደህንነትን የማስጠበቅ ብቃቱ የላችሁም፣ እኛ ባስጠበቅንላችሁ ነው መኖር የምትችሉት እየተባሉ የኤርትራ ባለስልጣናት ግን አሁንም ድረስ ካይሮ ድረስ ሄደው ከግብጽ መንግስት ባለስልጣናት ጋር የሁለትዮሽ ግንኙነትን ለመፍጠር ያስባሉ። ስለዚህ ሳውዲ ጅቡቲ ከሰጠችው ማስጠንቀቂያ ጅቡቲ ካወጣችው መግለጫ ጎን ለጎን አዲስ ጥምረትን ፈጥራ የየመን ሁቲ ቡድንን ለመከላከል እየሰራች ነው
ነው ያለችው ወይም ደግሞ ያን መከላከል የሚያስችል ጥምረት እነ ግብጽን አካታ ለመስራት እየተንቀሳቀሰች ነው ያለችው በዚህ ጥምረት ውስጥ ኤርትራ የምትባል ሀገር ተገላለች ወይም ደግሞ ከዚህ ጨዋታ ውጪ ተደርጋለች ከዚህ ጨዋታ ውጪ መሆኗ ደግሞ ዋጋ የሚያስከፍላት ጉዳይ ነው ምክንያቱም አሏት ስትራቴጂካዊ ወደቦች የማንዋሻው ነገር አንዱ ኢትዮጵያ እኮ በአሰብ ወደብ ላይ ያላት ፍላጎት የወደብ አገልግሎት ብቻ አይደለም ቀይ ባህር ላይ ያለው ስትራቴጂካዊ ሚናና ስትራቴጂካዊ ቦታ ነው ለቀይ ባህር ስትራቴጂካዊ የተባለ ቦታ ነው የተፈጥሮ ሀብቶች አሉት የተለያዩ ማዕድናትን የያዘ ነው የኢትዮጵያን ኢኮኖሚ ኤርትራ 3 10 ዓመታት የተኛችበትን የአሰብ ወደብን ኢትዮጵያ በ30 እና በ30 ቀናት በ3 ወራት ውስጥ አንደኛው የኢኮኖሚ መሰረት የኢኮኖሚ ቋት አድርጋ አሁን ላይ ካለችበት የተሻለ ደግሞ የበለጠ ፈጣን እድገት ከሚያስመዘግቡ ሀገራት ተርታ የምትሰለፍበት ማዕቀፍ ውስጥ እንደምትገባና ያንን ለማድረግ አቅም የሚሰጣት መሆኑ ስለሚታወቅ ነው ኤርትራ ለኢትዮጵያ የአሰብ ወደብን መስጠት የማትፈልገው ስለዚህ ወደብን ይዘው ከግብጽ ጋር የሁለትዮሽ ስምምነት ተፈራርመው ያንዳቸው መነካት ለአንዳቸው የሉዓላዊነት ጉዳይ ነው ብለው አንዳችን ያለ አንዳችን መኖር አንችልም ያሉ ሀገራት አሁን ላይ ግን የቀይ ባህር ደህንነትን እናስጠብቃለን ተብሎ ጥምረቱ ሲፈጠር ያላቸው የባህር ኃይል ደካማ ነው የቀይ ባህር ደህንነትን የማስጠበቅ አቅም የላቸውም ስለዚህ ኤርትራ ከኛ ጎን ልትሰለፍ የማትችል ሀገር ናት ብለው ኤርትራን ከጥምረቱ ውስጥ አስወጥተዋታል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን በቅርብ ቀናት ውስጥ ደግሞ ከሳውዲ መንግስት ጋር ውይይት ለማድረግ ሚስጥራዊ ጉዞ አላቸው ተብሎም እየተነገረ ነው ያለው ስለዚህ ጥሩ ነገሮች ሲኖሩ ጠንካራነታቸውን የሚያሳድጉ ነገሮች ሲኖሩ ትብብሩን ወታደራዊ አድርገው ከዛ ባለፈ ደግሞ ሁሉን አቀፍ ትብብር ማድረግ የሚችሉባቸው ሁኔታዎች ሲኖሩ የኤርትራ መንግስት የተፈጠረበት የተላላኪነት ባህሪ ስለሆነ የግብጽን ተልኮ ለማስፈጸም የሳውዲን ተልኮ ለማስፈጸም የሌሎችም የጥፋት ኃይሎችን ጨምሮ ተልኮችን የማስፈጸም ሚናውን ማሳደግ እንጂ እንደ ሀገር እንኳን ቆመው የቀይ ባህር አዋሳኞች ነን ብለው የቀይ ባህርን ደህንነት የሚያስጠብቁበት አቅም እንደሌላቸው ዓለም የተረዳበት ዓለም ያወቀበት አጋጣሚንም የፈጠረ ጉዳይ ሆኗል ማለት ነው ስለዚህ አሁን እነዚህ ኃይሎች የቀይ ባህር ደህንነትን ለማስጠበቅ ጥምረት ሲፈጥሩ ኤርትራን ከማዕቀፍ ውጭ አድርጓታል ኤርትራ ካላት ደካማ የባህር ኃይል አንፃር ብቻ ሳይሆን ብዙ የቤት ስራዎች ስላሉባት ነው ግብጽ የሰጠቻት የቤት ስራ አለ ኢትዮጵያን ማተራመስ ተብሎ እነ ህዋትን የማሰልጠን ህዋትን የማስታጠቅ ስለዚህ ህዋት አሁን ላይ ያደረገ ያለው የጦር ዝግጅት ጀርባ ሙሉ ትኩረቷን አድርጋ ኤርትራ የባህር ኃይሏን ከማስተማራት የቀይ ባህር ደህንነትን ከማስጠበቅ ይልቅ ህዋትን እየደገፈች የግብጽን ተልዕኮ እንድታስፈጽም ነው የተመረጠችው ለቀይ ባህር ግን የሚዋሰን ወደብ የሌላት ሀገር ኢትዮጵያን የቀይ ባህር ደህንነትን ታስጠብቅልናለች ብለው እና አሜሪካ እነ እስራኤል ኢትዮጵያን ስትራቴጂካዊ አጋራቸው አድርገው እየወሰዷት ይገኛሉ ስለዚህ ጉዳዩ አሁን ላይ በእጃቸው ወደብ የመያዝና ያለመያዝ ጉዳይ አይደለም ዓለም የሚሰክርለት ጠንካራ ደህንነቱ የተጠበቀ የሽብር እንቅስቃሴ መግታት የሚችልና የሰላም መሰረት ያለው ኃይል ወይም ደግሞ የጦር ኃይል ያላቸው ሀገራት ወደፊት የሚወጡበት የጦር አቅማቸው እጅግ ደካማ የሆነና 39ኛ ዙር የሳዋ ሰልጣኝ ብሎ የ11ኛ ክፍል ተማሪዎችን በተለይም ደግሞ 56.2 የሚሆኑትን ሴቶችን ይዞ ወደ ወታደራዊ ማሰልጠኛ የሚያጓጉዝ አምባገነን መንግስትን ሳይሆን ስልጡን በኤአይ ታገዘ የሳይበር ሴኩሪቲ ያለው የሚሊታሪ ቤዙ በጣም ጠንካራ የሆነን ሀገር ወደፊት በማስመጣት የቀይ ባህር ደህንነትን ማስጠበቅ እንደሚቻል እየታየ ያለበት ሁኔታ ነው ያለው ስለዚህ ሳውዲ ከነዚህ ሀገራት ጋር ስትጣመር ምንም እንኳን ኢትዮጵያ ወደ ቀይ ባህር የሚያስገባው ወደብና የባህር በር አሁን ላይ ባይኖራትም ከነ ሳውዲ ጋር ግን ባጋርነት በመስራት የአሜሪካ ጋር የደረሰችበትን መግባባት ስምምነት ተጨባጭ የምታደርግበትና በቀይ ባህር ላይ የራሷን የሆነ ልዩነትን መፍጠር የምትችልበት ጊዜ መድረሱን የሚያሳይ ጉዳይ ነው ኤርትራ ግን የተላላኪነት ሚናዋን አጠናክራ እየቀጠለች መሆኗን የሚያሳዩ መረጃዎች ናቸው እንግዲህ ይወጡ የሚገኙት አበራችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ ቻናሌ ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩን ጋበዝኳችሁ በቀጣይ በሌሎች ዝግጅቶች እመለሳለሁ እስከዛው ቸር ቆዩ